የኤርትራ መንግስት ተቃዋሚ ብርጌድ ንሓመዱ አዲስ አበባ የከፈተው ቢሮ በየሀገሩ ለሚያደርገው እንቅስቃሴ እንደ ዋና ማዕከል የሚያገለግል መሆኑን ገለጸ። አዲስ አበባ የከፈትነው ማዕከላዊ ጽህፈት ቤት ቡድናችን በየሀገሩ ለሚያደርገው እንቅስቃሴ እንደ ዋና ማዕከል እንዲያገለግል ብለን ነው ሲል የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ አስታውቋል። የእንቅስቃሴው የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው የሚለው ቡድኑ ለዚህ ዓላማ ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ መክፈቱን አስታውቋል። አዲስ አበባ ውስጥ ይህንን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ አስፋሃ ይህ ስርዓት በአካባቢያችን ያሉ መንግስታት እንዲወገድ እንደሚፈልጉ እርግጠኞች ነን የሚል ምላሽም ሰጥተዋል። በተለያዩ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን እንቅስቃሴዎች በመቃወም የተጀመረው የቡድኑ እንቅስቃሴ አሁን ላይ በተደራጀ መልኩ እያካሄደ መሆኑን የንቅናቄው አስተባባሪ አቶ ኪሮስ አስፋሃ ለዶይቼ ቬለ ተናግረዋል። አዲስ አበባ ውስጥ ብቻ 90 ሺህ ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ኢትዮጵያ ያለው ሁኔታም እንቅስቃሴ ለማድረግ ሊፈቅድልን ይችላል ብለን ስለተገነዘብን ወደ ኢትዮጵያ መጣን ብለዋል። አክለውም ብዙ ወጣቶች ኢትዮጵያ ውስጥ ስላሉ እሱን ማስተባበር አስፈላጊ በመሆኑ ነው የመጣ ነው ሲሉ አስረድተዋል። ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ካለ እንዲገልጹ ከዶይቼ ቬለ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብን ማለት አይደለም ሲሉ መልሰዋል። አዲስ አበባ መተን ከተለያዩ የውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡን እንዲደግፉን እያነጋገርናቸው ነው ሲሉ አቶ ኪሮስ ተናግረዋል። ከአውሮፓና ከአሜሪካ ነው ወደዚህ እየመጣን ያለ ነው ያሉት አስተባባሪው ይህም የኢሳያስን ስርዓት ለማስወገድ ያለንን ቁርጠኝነት ማሳያ ነው ሲሉ የትግል እንቅስቃሴያቸውን በተመለከተ ማስረዳታቸውን ዘገባው ጠቅሷል። በኢትዮጵያ ሰራተኞች ጥያቄ በርካታ ዓመታት ቢያስቆጥርም አንዳንድ ጥያቄዎች ምላሽ ሳያገኙ እንደ አዲስ እየተጠየቁ መሆናቸው ተገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የዓለም የሰራተኞች ቀን በዛሬው ዕለት እያከበረ ይገኛል። ኢሰማኮ በዓለም ለ136ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀን በተለያዩ መርሃ ግብሮች ነው ያከበረው። በበዓሉ ላይ በኮንፌዴሬሽኑ ስር የሚገኙ የሰራተኛ ፌዴሬሽኖችና የማህበራት ተወካዮችም ተገኝተዋል። የአሁኑ በሚከበርበት በዚህ ወቅት በርካታ ዓመታት ያስቆጠረው የሰራተኞች ጥያቄ እንደ አዲስ እየተጠየቀ ነው። የሰራተኞች ጥያቄ በአጼ ኃይለ ሥላሴ መንግስት ወቅት የተጀመረ ሲሆን በወቅቱ ሰራተኞች የሚተዳደሩበት በመንግስት ደረጃ የወጣ ሕግ አልነበረም። ከዚያ በኋላ የወጣው የአሰሪና ሰራተኛ መብቶችና ግዴታዎችን የደነገገው የፍትሐ ብሔር ሕግ የጌታና የሎሌ የነበረውን የአሰሪና ሰራተኛ ግንኙነት ማሻሻሉም ይነሳል። ከፍትሐ ብሔር ሕጉ መውጣት በኋላ ውስንነቶች የሚሸፍነው የአሰሪና ሰራተኛ ጉዳይ አዋጅ በ1956 ዓ.ም ወጥቷል። አዋጁን ተከትሎ በፍትሐ ብሔር ሕጉ ያልተካተቱ የስራ ሰዓት፣ የትርፍ ሰዓት ክፍያ፣ የህዝብ በዓላት፣ የዓመት ፍቃድንና ሌሎች የስራ ሁኔታዎችን በማሻሻል በደንቡም ተካተዋል። የኢትዮጵያ ሰራተኞች አንድነት ማህበር ከተመሰረተ በኋላ ጠንካራ ጥያቄዎች የቀረበው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ማገባደጃ ላይ መሆኑ የሚገለጽ ሲሆን በወቅቱ 17 ጥያቄዎችም ቀርበዋል። የኢትዮጵያ ሰራተኞች ከአራት ስርዓቶች በኋላም ከ60 ዓመታት በፊት ለጠየቋቸው ጥያቄዎች ምላሽ አላገኙም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንም አሁንም ዝቅተኛ የደሞዝ ወለል እንዲወሰን እየጠየቀ መሆኑን ይገልጻል። የሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታዎች መሻሻል ቢያሳዩም የሰራተኞች ጥያቄ ግን አሁንም ባለበት እየረገጠ ነው ሲሉ የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራረሙ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀ ውጥረት የተሞላበት ድርድር በኋላ ተፈራርማለች። ሁለቱ ሀገራት በተመሳሳይ ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚዋ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱን ዩክሬን ውስጥ ዘላቂ ሰላም እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። አሜሪካ ግምጃ ቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬንን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎም ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየም እና ሊቲየም የተባሉ ወሳኝ ማዕድናት ሰፊ
ሰፊ ክምችት ያላት ሀገር ስትሆን እነዚህ ማዕድናትም ለታዳሽ ኃይል፣ ለወታደራዊ ስራዎችና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ የሚውሉና በእጅጉ ተፈላጊም ናቸው። ስምምነቱን ለመፈራረም ወደ ዋሽንግተን የተጓዙት የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪራይደንኮ በኤክስ ገጻቸው ባሰፈሩ ጽሑፍ በበኩላቸው አዲሱ ፈንድ ዓለም አቀፍ ኢንቨስትመንትን ወደ ሀገራችን ይስባል ብለዋል። የስምምነቱን አንቀጾች የዘረዘሩት ምክትል ጠቅላይ ሚኒስትሯ ፕሮጀክቱ ማዕድናት፣ ነዳጅና ጋዝን እንደሚያካትት የገለጹ ሲሆን እነዚህ ሀብቶች የዩክሬን ንብረቶች ሆነው እንደሚቀጥሉም ተናግረዋል። የሁለቱ ሀገራት አጋርነት እኩል በኩል እንደሚሆን፣ ስምምነቱ ግን በኪየቭ በሚገኘው ሕግ አውጪዎች መጽደቅ እንደሚኖሩበትም ገልጸዋል። በስምምነቱ መሰረት አሜሪካ የአየር መከላከያ ስርዓትን ጨምሮ የተለያዩ አዲስ ድጋፎችን ለዩክሬን እንደምታደርግም ምክትል ጠቅላይ ሚኒስትሯ አክለው ገልጸዋል።